ቅዱሳን አባቶቻችንና እናቶቻችን በነገረ ድህነት ያላቸው ድርሻ ምንድነው የሚለውን አሁን የተነገረን ነው። እንደው ለመያዝ እንዲመቸን የቅዱሳን ቃል ኪዳን ራሱ ለምንድነው ያስፈለገ ቢባል ቅዱሳን መጀመሪያ የሚያደርጉት ምንድነው ስትሉ ከእግዚአብሔር ጋር ማስታረቅ ነው። ቅዱስ ጳውሎስ እንዳለው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ ንሕነ ንተነብል በአምሳለ ክርስቶስ ወእግዚአብሔር ይሁበክሙ ፍስሐ በእንቲአነ፣ እኛ በክርስቶስ አምሳል ከእግዚአብሔር ጋር ታረቁ ብለን እንማልዳለን። እግዚአብሔር ስለኛ መጽናናትን ይሰጣችኋል፣ ለዚህ ነገር እኛ የእግዚአብሔር መልእክተኞች ነን ብሎ እንደተናገረ ሰውን ከእግዚአብሔር ጋር ማስታረቅ ነው። እንዴት አድርገው ነው የሚያስታርቁት? ለምነው ያስታርቁታል፣ ማረው ይቅር በለው ብለው። እንደገና ደግሞ አስተምረው ያስታርቁታል፣ ለምነው ያስታርቁታል ወደ ንስሐ። አሁን ከዚህ ገዳም ሄደ ከዚህ እንዲህ ያለ የሚለው ሙታው እንኳን ቅድም መምህር እንደነገረን አሁን እስከ 1000 ትውልድ እንደዚህ የሚለው ሁሉ ያለው 50 ትውልድ 40 ትውልድ እንደዚህ የሚለው ሁሉ ሙታው እንኳን አይቋረጥም ነው፣ ፍሬያቸው ለዘላለም የሚኖር ነው። ዮሐንስ ወንጌል ምዕራፍ 15 ላይ ወውቱ ፍሬክሙ ይነብር ለዓለም፣ ፍሬያችሁ ለዘላለም ይኖራል እንዳላቸው አንድ ጊዜ አገልግለው በቃ የሚባሉ ይሄ እንደ ሊቅ እንደ አዋቂ እንደ አናጺ እንደ አንድ ስራ ሰራተኛ ሰው የሆነ ጊዜ አገልግለው በቃ የሚባል አይደለም። ሞተውም ቢሆን ይሰራል ቃል ኪዳናቸው። ያ ቃል ኪዳን የሚሰራ ሰውየው ንስሐ እንዲገባ ሳያፈራ እንዳይቀሰፍ ወደ ሃይማኖት እንዲደርስ ነው እንጂ እንደተባለው እምነትን አይተካም። ስለዚህ የቅዱሳን ስራ ወደ ጌታችን ወደ ኢየሱስ ክርስቶስ ወደ ዕለተ ዓርቡ የማዳን ስራ ወስደው ማገናኘት ነው እና ይትካሉ ያቅርቡ ዘእንበለ ባራቂና ለወልድ፣ በጌታችን በኢየሱስ ክርስቶስ መስዋዕትነት ካልሆነ በቀር ጸሎት ወደ ላይ አታርግም እንደተባለ ወደ ጌታችን ወደ ኢየሱስ ክርስቶስ ሊቀ ካህናትነት ማድረስ ነው ስራቸው። የቅዱሳን ስራ ይሄንን የሚሰራው። ሁለተኛው ቅዱሳን በነገረ ድህነት ውስጥ የሚሳተፉት ስራ ሰውየውን ማስታመም ነው። ሐሳባችሁ እዚህ ነው። እንዴት አንድ ሰው ሲገባ ሐሳባችሁ እንደሚሰረቅ ሳይ አደንቃቸዋለሁ በጣም በእውነት እግዚአብሔር የሚያውቀው። አንድ ሰው ሲገባ እኮ ነው ልባችሁ ልም የሚለውና ታሳዝኑኛላችሁ ሁሉ በጣም። ወደ ጉዳያችን እንሂድና ቅዱሳን እኛን የሚሰሩልን ምንድነው? ማስታመም ነው። ማስታመም ማለት እንዴት ነው? ጌታችን ኢየሱስ ክርስቶስ ሉቃስ ወንጌል ምዕራፍ 10 ቁጥር 35 ላይ የገለጸው ቃል ነው። አንድ ሰውዬ ነበረ ወደ ኢያሪኮ ሲወርድ ወንበዴዎች አግኝተውት ቀጥቅጠውት ልብሱን ገፈውት ጥለውት ሂደው አንድ ካህን መጥቶ አልፎት፣ አንድ ሌዋዊ መጥቶ አልፎት፣ ኋላ አንድ ሳምራዊ መጥቶ በአህያው ጭኖ ከቁስሉ ላይ ዘይትና ወይን አፍስሶለት መጨረሻ ላይ ወዴት ወሰደው ነው የሚለው? ወደ እንግዶች ማረፊያ ወሰደው። እዚያ ወሰደና እዚያ ለእንግዶች ጠባቂ 2 ሳንቲም ሰጥቶ በእነዚህ አስታምልኝ፣ ስመጣ ደግሞ ዋጋህን እከፍልሃለሁ ብሎት ሄደ ይላል። ደጉ ሳምራዊ የተባለ በአጠቃላይ ወንበዴው ዲያብሎስ ነው። የተቀጠቀጥነው ልብሳችን የተገፈፈ ራቁታችን የሆን እኛ ነን። ዲያብሎስ ዕለት ዕለት በኃጢአት የሚቀጠቅጠን የሚያራቁተን ከእግዚአብሔር የሚለየን ልብሳችን፣ ጥምቀታችን፣ ልጅነታችን እንዲገፈፍ የሚሰራው ተቀጥቅጠን የወደቅን ሁላችንም ራሳችን ነን። ታዲያ ይህንን ለዚህ ቁስል ዘይትና ወይን ያፈሰሰልን ሳምራዊ ክርስቶስ ነው። ደሙን የሰጠን ሀብተ መንፈስ ቅዱስን ያደለን በሀብተ መንፈስ ቅዱስ ዘይቱ ዝገቱ እንዲጠራ በንስሐ እንድንቀደስ በደሙ እንድንባረክ እንድንከብር ያደረገን ድህነትን የሰጠን እሱ ነው። መድኃኒቱ እሱ ሆኖ ግን አስታማሚዎቹ እነማን ይሆናሉ? ቅዱሳን ይሆናሉ ማለት ነው። እነዚህ ቅዱሳን ያስታምማሉ፣ ይኮተኩታሉ፣ ፍሬ ሳያፈራ እንዳይቆረጥ ቆየ ዘንድሮን እያሉ ስራ ይሰራሉ። ይሄንን የሚያደርጉት ይሄን የሚያደርጉት ቅዱሳን እየለፋ እየደከመ ለሚጎልበት ሰው ነው። አቅዶ ግን አቡነ ተክለ ሃይማኖት አሉብልኝ፣ ጊዮርጊስ አለልኝ፣ ሚካኤል አለልኝ እያለ የሚሰራው አይደለም። ይወጣል፣ ይወርዳል፣ እጸድቃለሁ ይላል፣ እንደገና ደግሞ የሚኮነንበትን ስራ ይሰራል። አንድ ቀን ይነጻል፣ በበነጋው ይረክሳል። ያቅዳል፣ ይፈርስበታል። እንግዲህ ጸሎት አላቋርጥም፣ እንግዲህ አልረክስም ይላል፣ በሳምንቱ ተወልሶ ይገባል። እንዲህ ያለው ዲያብሎስ እየፈተነ ለሚያሰቃየው ሰው ቅዱሳን ይረዱታል። በአባ መቃርስ ገዳም አስቄጥስ ገዳም የተደረገ አንድ ታሪክ አለና መነኮሳቱ ያቅዳል፣ ይለፋሉ፣ ይደክማሉ፣ ጥሩ ይጋደላሉ፣ ደግሞ ይጎልባቸዋል። እና አንድ ከሌላ ገዳም የመጣ መነኩሴ ምን ይላል?
እናንተ ደግሞ እዚህ መነኮሳት ነን ብላችሁ በዚያ ኮከብ በመቃርስ ገዳም ተቀምጣችሁ የእሱን ያህል ተጋድሎ የሌላችሁ ብሎ ይመጻደቅባቸዋል። እንደዚህ ብሎ ሲያሳፍራቸው ሁሉ ተስፋ ሲቆርጡ ወዲያው ፊቱ ነጭ የሆነ ሽማግሌ ተገለጸ። እግዚአብሔር መሐሪ ነውና እየሰሩ የሚጎልባቸውን ነገር ይታገሳል፣ ልጆችን ተስፋ አታስቆርጥ ብሎ ነገራቸው። እንደዚህ ያለው ማን ነበር? ለካ ተገልጾ አባ መቃርስ ነው። ተገልጾ እየደከመ እየለፋ እየማሰነ ክርስቲያን ሆኖ ለሚጎልበት ሰው እግዚአብሔር ትዕግስት እንዲኖረው የዘንድሮን ተዋት። እዚያ ሉቃስ 14 ላይ ያለች አንዲት ዛፍ አላፈራ ብላ በዓመቱ መጣ እያት አላፈራች፣ በሁለተኛው ዓመት መጣ አላፈራች፣ በሶስተኛው ዓመት መጣ አላፈራችም። ልቁረጣት እንግዲህ ሲል አትክልት ጠባቂው እባክህ የዘንድሮን ተዋት። ያ እነዚያ ቅዱሳን ይህንን የሚያደርጉት እኛን ያስታምማሉ፣ መድኃኒቱን ክርስቶስ ወደኛ እንዲደርስ ያደርጋሉ። እኛ እዚያ ስራችን ያለው ቁርጭኝ የሚባል አለ፣ የወይን በሽታ እና ክርስቶስ አጥር ቢያጥርልን፣ ቅጥር ቢቀጥርልን፣ ጠባቂ ቢሾምልን፣ አፈር ቢያስታቅፈን፣ ቢያስኮተኩተን አላፈራ ብለን የራሳችን በሽታ እንዳይገለን የሚኮተኩቱን የሚያርሙን እና የሚያስታምሙን አስታማሚዎች ናቸው። የመጨረሻው ቅዱሳን የሚያደርጉት ክርስቶስን ወደኛ ይዘው መምጣት ነው። ለባስያነ ክርስቶስ ናቸው። ክርስቶስን ይዘውት ይመጣሉ ወደኛ። ምክንያቱም ቅዱሳንን መቀበል እግዚአብሔርን ከመቀበል የተለየ አድርገን ብናስበው ግን አያድነንም። የነሱ ቅድም እንደተነገር ነው ማለት ነው። ሊያድነን አይችልም። ቅዱሳን የሚያስፈልጉበት ምክንያት እነሱ ጸዋርያነ እግዚአብሔር ናቸው። ነጽተው ስለተገኙ አድሮባቸዋል። እነሱን ስንቀበል በእነሱ የምናገኘው ማንን ይሆናል ማለት ነው? ክርስቶስ እናገኘዋለን ማለት ነው። ስለዚህ ከክርስቶስ ጋር እንዋሃዳለን ነው። እነሱን ስናገኝ ዘኪያክሙ ተወክፈ ኪያዬ ተወክፈ ወዘኪያዬ ተወክፈ ተወክፎ ለዘፈነወኒ፣ እናንተን የተቀበለ እኔን ይቀበላል፣ እኔ አድርበታለሁ ነው። እኔን ይቀበላል ማለት እናንተን ሲያከብራችሁ እነዚህማ ማይደረ ክርስቶስ ናቸው፣ ማይደረ እግዚአብሔር ናቸው፣ እኔ ደግሞ ጎደሎ ነኝ ብለው ለሚያምኑ ሰዎች፣ እኔ ከእናንተ ጋር እንዳለው አምነው ለሚቀበሉ ሰዎች በእናንተ ምክንያት እነሱ እንኳን ጽድቅ ባይኖራቸው እኔ ገብቼ አድርባቸዋለሁ። ከክርስቶስ ጋር የማዋሃድ ስራ ነው የሚሰሩት። ክርስቶስን ፊት ለፊት ነው የሚያስተያዩን እንጂ ራሳቸው በክርስቶስ ቦታ ገብተው የእነሱ ቃል ኪዳን አንድ፣ ቅድም መምህር እንደነገረን የእግዚአብሔር ደም ሌላ ሁነን አንድንም ከክርስቶስ ጋር ማዋሃድ ነው። እናንተ በገባችሁበት ቤት ሰላም ይገባል ያለ ሰላም ራሱ እኮ ነው። ካልሆነ ግን ሰላማችሁ ካልተቀበሏችሁ ወደ ራሳችሁ ይመለሳል ማለት ሰላማችሁ እኔ በእናንተው ሰውነት አድሬ እኖራለሁ፣ ወደ ሌላው አልሄድም። በፍትሕ መንፈሳዊ አንቀጽ 10 ላይ እንደተጠቀሰው ቅዱሳን ክርስቶስን ስለሚያሳዩን ነው። ክርስቶስን ያሳዩናል። እንዴት እንደሚኖር ያቃተንን ጠላትን መውደድ እንዴት ነው ተብለን ብንጠይቅ እንደ አባ ገሌ፣ እንደ አቡነ ተክለ ሃይማኖት፣ እንደ አቡነ ገብረ መንፈስ ቅዱስ፣ እንደ ጳውሎስ ተብሎ ክርስቶስን ለማየት ይሆኑናል። ለዚያ ነው ቅዱሳን የሚሰሩት እንጂ ወደ ክርስቶስ በዚያም በዚህም ብለው አራያ ሆነው ክርስቶስን በማሳየት በማስታመም እግዚአብሔርን ደግሞ ይቅር በል ብለው በመጸለይ በመለመን በዚህ ወደ ክርስቶስ የማዳን ሥራ ያደርሳሉ እንጂ እዚህ ገዳም ሄጄ እኔ ገዳምን አልጠቅስም፣ እዚህ ገዳም ሄጄ ተጠምቄ ቆይቻለሁ እንደ 40 ቀን ሕፃን እሆናለሁ፣ እዚህ ቦታ ስደርስ ተረጭቼ ዝክሩን በልቻለሁ እንደዚህ እሆናለሁ የሚል የኦርቶዶክሳዊ አስተምህሮ አይደለም። ከክህነት ጋርም እንደው አሁን አንዳንድ ሰው አለ እንደምታውቁት ማለት ነው። በአማርኛ ለምን አልነገረም? ለምሳሌ አሁን ንስሐ አልገባም ለምን ሲባል ግሸን ሄጃለሁ ተለያየን ላይ ንጹሕ ሆኜ ስም መጣሁ ለንስሐ አባት ያልናዝም። ምክንያቱም ዋልደባ ሄጄ ዮርዳኖስ የሚባል ጸበል አለ በዚያ ታጥቤያለሁ። እንደዚህ የሚባል ትምህርት የለም ነው። አቡነ ሳሙኤል ራሳቸውም አላስተማሩም በፍጹም። ገዳሙም እንደዚህ አያስተምርም። ይሄ እነዚህ ጸበሎች፣ ቦታዎች፣ ቅዱሳት መካናት ወደ ክህነት እንድንደርስ ነው። ያለ ክህነት ፈጽሞ መዳን የለም። በዚያ ክህነት የሚሰጠን ከቄሱ እኮ የቄሱን ክህነት ለማክበር እኮ አይደለም። በቄሱ ሊቀ ካህናት በውስጠ ሊቃነ ካህናት አይደለ ሄሬኔዎስ፣ በካህናት ዘንድ ሊቀ ካህናቱ ራሱ ኢየሱስ ክርስቶስ ነው። ቅዳሴ ስንቀድስ እኮ ቄሱ አይደለም እኮ ጉዳዩን የሚያከናው ራሱ ክርስቶስ አይደል? ቅዳሴ ውስጥ ገብቶ ምንድን ነው ክርስቶስ አምላክነ ዘበአማን እተቤ ማነከ ወባረክ በእዴከ ወቀድስ ባይልከ ወአጽን በመንፈስከ ዝንቱ ህብስት ይኩን ለስርየተ ኃጢአተ ህዝብከ። ይሄ ህብስት ህዝብህን የሚያድን ስጋህን እንዲሆን አንተ በስልጣንህ ለውጠው። ከዚያ በኋላ ንፍቁ ቄስ ምንድን ነው? ኢየሱስ ክርስቶስ ሊቀ ካህናቲነ በከመ ገነዙከ ዮሴፍ ወኒቆዲሞስ ወሰመርከ ሎሙ ከማሁ ስመር ለነ። ስለዚህ ሊቀ ካህናታችን አንተ ነው። በዚያ ቅዳሴ ላይ ጉዳዩን የሚፈጽመው ሊቀ ካህናት ነው። ታዲያ አንድ ሰው ንስሐ ሳይገባ ይድናል ቢባል እኮ ምን ማለት ነው? ያለ ክርስቶስ ሊቀ ካህናትነት ሊድን ይችላል ወይ?
ሻሽ የጠመጠመውን መስቀል የያዘውን ቆብ ያደረገውን ቀሚስ ያደረገውን አባና ቄሴን ሳይሆን የምናየው ሊቀ ካህናቱ ኢየሱስ ክርስቶስ ነው። ወደዚያ ሳይደርስ ማንም ሰው አይድንም። ቅዱሳን የሚያደርሱት ለክህነት ሳይበቃ እንዳይሞት፣ ከካህን ሳይገናኝ እንዳይሞት፣ ሳይቆርብ እንዳይሞት፣ ስጋው ደግሞ ሳይቀበል እንዳይሞት ይሄን እንደሚያደርጉት እንጂ እንደው እመቤታችን ድንግል ማርያም እንኳን የክህነትን ስራ ተክታ አትሰራም። እውነት ለመናገር ከድንግል ማርያም በላይ ያለ ቅዱስ የለም። እሷ እንኳን ብትሆን ወደ ካህን ትመራዋለች እንጂ በያይ በካህኑ ይቅርብ እኔ የአምላክ እናት ስለሆንኩ እኔ አማልድሃለሁ ጨርሶ አትልም። ወደ ካህንና ለቄሱ ተናዘዝ። እንኳን እሷ ራሱ ጌታችን ኢየሱስ ክርስቶስ ምንድን ያለው? ሁር ወአፍትን ርእሰከ ለካህን። የማርቆስ ወንጌል ምዕራፍ 1 ቁጥር 44 ላይ ሂድና ራስህን ለካህን አስመርምር ነው ያለው እንጂ በፍጹም ራሱ ምንድን ያለው? እናንተ ሂዱና ወንጌልን አስተምሩ፣ ኃጢአቱን ግን እኔ ነኝ ይቅር እምለው እናንተ ይቅር እንላለን እንዳትሉ አይደለም ያላቸው። ምንድን ነው ያላቸው? እናንተ ኃጢአቱን ይቅር ያዝራችሁትን ይቅር እላለሁ፣ የፈታችሁትን እፈታለሁ፣ ያስራችሁን አስራለሁ። ክህነት የመንግሥተ ሰማያት ቁልፍ የሚባለው ቁልፉን አልባ ሰው ቤቱን ዙሪያውን ቢዞር መግባት እንደማይችለው የመንግሥተ ሰማያት መክፈቻ ቁልፏ በጌታችን በኢየሱስ ክርስቶስ ሊቀ ካህናት በኩል የምትሆን ናት። ያቺ ደግሞ የምትደረገው ደግሞ ሥጋው ደሙን መኮንኑ የሚፈርድብን እሱ ነው። የምንቀበለው መስዋዕት እሱን ነው። ያንን የምናሳርግበት ሊቀ ካህናት ደግሞ ራሱ ነው። ያለሱ ደግሞ መዳን አይቻልም። ቄሱ እኮ ይፍታ፣ ይድግ፣ ያንጽህ፣ ይቀድስ ብሎ በሉ እንግዲህ እኔ ፈትቻችኋለሁ ነው የሚል። እግዚእ ነው አምላክ ነው መድኃኒነ ኢየሱስ ክርስቶስ ሊቀ ካህናት ኢየሱስ ክርስቶስ ይቅር ይበላችሁ ነው። መጨረሻ ላይ እግዚኦ መሐረነ ክርስቶስ ብሎ ሲጨርስ እግዚአብሔር ይፍታ ነው የሚለን። እኔ ፈትቻለሁ አይልም። ስለዚህ እግዚአብሔር እንዲፈታን የሰጣትን ቁልፍ እዚያ ሳይደርስ የሚድን የለም። ቅዱሳን የሚረዱን ያለ ጊዜያችን እንዳንቀሰፍ እና ክርስቶስን እንዲዋሃደን ይዘውልን ይመጣሉ። እኛ ላይ የማያሳድር ኃጢአትና እሾህ ስላለብን እነሱ ላይ አድሮ ወደ እኛ ይመጣል። ያን ለማድረግ ነው። ይቆየኝ።